አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁምዓ ልዩ ኸበር የተካተተበት የሐምሌ 17 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ብሔራዊ ባንክ ማንኛውም አይነት የቨርቹዋል ሀብቶች አጠቃቀም፣ ግዢ፣ ሽያጭ፣ ዝውውርና ተያያዥ የንግድ እንቅስቃሴዎች ጋር በተገናኘ ጥብቅ ማስጠንቀቂያ ሰጠ። ቱርክን ጨምሮ 8 ሀገራት የእስራኤል ባለስልጣናት በመስጂድ አልአቅሳ ላይ የፈጸሙትን ጥሰት በጽኑ አወገዙ። የብሬንት ድፍድፍ ዘይት ዋጋ ከግንቦት ወር ማጠናቀቂያ ወዲህ ለመጀመሪያ ጊዜ ከ$100 ተሻገረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ብሔራዊ ባንክ ማንኛውም አይነት የቨርቹዋል ሀብቶች አጠቃቀም፣ ግዢ፣ ሽያጭ፣ ዝውውርና ተያያዥ የንግድ እንቅስቃሴዎች ጋር በተገናኘ ጥብቅ ማስጠንቀቂያ ሰጠ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። ብሔራዊ ባንክ ማንኛውም አይነት የቨርቹዋል ሀብቶች አጠቃቀም፣ ግዢ፣ ሽያጭ፣ ዝውውርና ተያያዥ የንግድ እንቅስቃሴዎች ጋር በተገናኘ ጥብቅ ማስጠንቀቂያ ሰጠ። የኢትዮጵያ ብሔራዊ ባንክ ማንኛውም አይነት የቨርቹዋል ሀብቶች አጠቃቀም፣ ግዢ፣ ሽያጭ፣ ዝውውርና ተያያዥ የንግድ እንቅስቃሴዎች በሕግ የተከለከሉ መሆናቸውን በመግለጽ ጥብቅ ማስጠንቀቂያ የሰጠው አዲስ ባወጣው መግለጫ ነው። ማዕከላዊ ባንኩ በመግለጫው እንዳመለከተው በብሔራዊ ባንክ በኩል በግልጽ ፈቃድ ካልተሰጣቸው ተግባራት ውጪ በማናቸውም የቨርቹዋል ሀብቶች ግብይት ላይ መሰማራትም ሆነ ግብይቱን ማመቻቸት ፈጽሞ የተከለከለ ነው። ይህ እገዳ እንደ ክሪፕቶ ከረንሲ ያሉ የዲጂታል መገበያያዎችን ጨምሮ በኤሌክትሮኒክ ዘዴ የሚዘዋወሩና ለክፍያም ሆነ ለኢንቨስትመንት አገልግሎት የሚውሉ ማናቸውንም ዲጂታል ውክልና ያላቸው የሀብት አይነቶችን እንደሚጨምርም ተገልጿል። ብሔራዊ ባንክ በዝርዝር እንዳስረዳው በቨርቹዋል ሀብቶች እና በመደበኛ ገንዘቦች መካከል የሚደረግ ልውውጥ፣ በተለያዩ የቨርቹዋል ሀብቶችን እርስ በእርስ ማለዋወጥና ማስተላለፍ፣ የቨርቹዋል ሀብቶችን ማከማቸት፣ ማስተዳደር ወይም በቁጥጥር ስር ማዋል እንዲሁም ከቨርቹዋል ሀብቶች አቅርቦትና ሽያጭ ጋር የተያያዙ ማናቸውንም የፋይናንስ አገልግሎቶች መስጠት ከተከለከሉ ተግባራት መካከል ናቸው። ባንኩ ህብረተሰቡ ከእነዚህ መሰል ግብይቶች እንዲቆጠብ ያሳሰበ ሲሆን እንዲህ አይነት ስጋት ባለባቸው ተግባራት ላይ መሰማራት ለከፍተኛ አደጋ እንደሚያጋልጥም ገልጸዋል። ከእነዚህም መካከል የህግ ተጠያቂነት፣ የማጭበርበር ድርጊቶች፣ የሳይበር ጥቃቶች፣ የገበያ መዛባትና ከፍተኛ የገንዘብ ኪሳራ ዋና ዋናዎቹ መሆናቸውን ባንኩ በመግለጫው ጠቁመዋል። የኢትዮጵያ ብሔራዊ ባንክ ህብረተሰቡ ንብረቱንና ገንዘቡን ካልተገቡ የፋይናንስ አደጋዎች ለመጠበቅ ሲባል በህግ እውቅና ከሌላቸው የቨርቹዋል ሀብቶች ግብይት ራሱን እንዲያርቅ በጥብቅ አሳስበዋል። የህዝብ ለህዝብ ግንኙነትን ማጠናከርን ዓላማው ያደረገ የፓን አፍሪካን ጉባኤ በመጪው ሳምንት ከሐምሌ 22 እስከ 23 2018 በአዲስ አበባ በአፍሪካ የኢኮኖሚ ኮሚሽን መሰብሰቢያ እንደሚካሄድ ተገልጿል። ጉባኤውን መቀመጫውን በሩሲያ ሞስኮ ያደረገው ወርልድ ፒፕልስ አሴምብሊ የተባለ ዓለም አቀፍ የሲቪል ማህበረሰብ ድርጅት ግሎባል ሰርቭ እና ግሎባል ብላክ ሴንተር ከተባሉ ድርጅቶች ጋር በትብብር ያዘጋጁታል ተብለዋል። ከ700 በላይ ሰዎች ተሳታፊ የሆኑበታል የተባለውን የፓን አፍሪካን ጉባኤ የህዝብ ለህዝብ ግንኙነት የአንድን ሀገር ህዝብ ከሌላው የማስተሳሰር ትልቅ አቅም አለው ተብለዋል። የአንድ ሀገር ህዝብ ከሌላው ጋር ያለምንም መቃረንና ግጭት በስፖርት፣ በባህል፣ በትምህርት፣ በስነ ጥበብና በሌላውም እንደ አንድ ሆኖ መቆም እንደሚችል ተገልጸዋል። የአፍሪካን ሀገራት ያሰባስባል የተባለው አህጉራዊ ጉባኤ በአፍሪካ ምድር ለመጀመሪያ ጊዜ በአዲስ አበባ በሚካሄደው የፓን አፍሪካን ጉባኤ ላይ ከ20 በላይ የፓናል ውይይቶች የሚደረጉ ሲሆን በባህል፣ በትምህርት፣ በወጣቶች፣ በቅርስና ሌሎችም ጉዳዮች ዙሪያ ያተኩራሉ ተብለዋል። ቀጥለናል። ቱርክን ጨምሮ 8 ሀገራት የእስራኤል ባለስልጣናት በመስጂድ አልአቅሳ ላይ የፈጸሙትን ጥሰት በጽኑ አወገዙ። አሚናት መሐመድ ዝርዝር አላት። ቱርክን ጨምሮ 8 ሀገራት የእስራኤል ባለስልጣናት በመስጂድ አልአቅሳ ላይ የፈጸሙትን ጥሰት በጽኑ አውግዘዋል።
የሀገራቱ የውጭ ጉዳይ ሚኒስትሮች ባወጡት የጋራ መግለጫ አክራሪ የእስራኤል ካቢኔ ሚኒስትሮች በጸጥታ ኃይሎች ታጅበው በአልአቅሳ መስጊድ ቅጥር ግቢ ውስጥ ህገወጥ መግባትና ትንኮሳ ፈጽመዋል ብለዋል። ሀገራቱ ቱርክ፣ የተባበሩት አረብ ኤሚሬትስ፣ ኢንዶኔዥያ፣ ኳታር፣ ግብጽ፣ ፓኪስታን፣ ሳዑዲ አረቢያና ዮርዳኖስ ናቸው። የሀገራቱ የውጭ ጉዳይ ሚኒስትሮች ሐሙስ ሐምሌ 16 2018 ያወጡት መግለጫ የጸጥታ ኃይሎቹ በመስጂዱ ቅጽር ግቢ ውስጥ የእስራኤልን ሰንደቅ ዓላማ መትከላቸውንና ድንኳኖችን መዘርጋታቸውን ግጭት ቀስቃሽና ተቀባይነት የሌለው ድርጊት እንደሆነ ገልጸዋል። መግለጫው የወጣው የእስራኤል የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር በጸጥታ ኃይሎች ታጅበው ከአይሁድ አክቲቪስቶች ጋር ወደ መስጂዱ ግቢ መግባታቸውን ተከትሎ ነው። ድርጊቱ ዓለም አቀፍ ሕጎችን፣ የተባበሩት መንግስታት ድርጅት የውሳኔ ሀሳቦችን እንዲሁም በወረራ በተያዘችው ምስራቅ ቁድስ የሚገኙ ቅዱሳን ስፍራዎችን ታሪካዊና ህጋዊ ነባራዊ ሁኔታ የጣሰ እንደሆነ አስገንዝበዋል። አናዶሉ እንደዘገበው እንዲህ አይነቱ ቀስቃሽ ድርጊቶች ጥላቻንና አክራሪነትን ከማባባሳቸውም ባለፈ በሁለት ሀገር ምስረታ መፍትሄ ላይ የተመሰረተውን የሰላም ጥረት የሚያደናቅፉ መሆናቸውን ሀገራቱ አስጠንቅቀዋል። 8ቱ ሀገራት በመግለጫቸው እስራኤል በወረራ በተያዘችው ቁድስና በሙስሊሙም ሆነ ክርስቲያን ቅዱሳን ስፍራዎች ላይ ምንም አይነት ሉዓላዊነት እንደሌላት አጽንኦት ሰጥተዋል። የእስራኤል ስልታዊ ጥሰቶችና ድርጊቶች የምስራቅ ቁድስን ታሪካዊ፣ ህጋዊና የስነ ህዝብ ባህሪ ለመቀየርና የሙስሊምና የክርስቲያን ቅዱሳን ስፍራዎቿን ቅድስናና ደረጃ ለማዳከም ያለመ ነው ብለዋል። የመስጂድ አልአቅሳ ግቢ ለሙስሊሞች ብቻ የተፈቀደ የጸሎት ስፍራ መሆኑንም በመግለጽ የቦታው ብቸኛ ህጋዊ አስተዳዳሪ በዮርዳኖስ መንግስት ስር የሚተዳደረው የቁድስ አውቃፍና የአልአቅሳ ጉዳዮች መምሪያ እንደሆነ በመግለጫቸው ዳግም አረጋግጠዋል። እንዲሁም ዓለም አቀፉ ማህበረሰብ እስራኤል ይህንን ህገወጥ ድርጊትና የእምነት ስፍራዎች ላይ የምታደርገውን ጥሰት እንድታቆም የሚያስገድድ ጠንካራ አቋም እንዲወስድ ጥሪ አቅርበዋል። የማሌዥያ ጠቅላይ ሚኒስትር የእስራኤል ዜጎች ወደ ሀገራቸው እንዳይገቡ የተጣለውን እገዳ አጽንተው እንደሚቀጥሉ ገለጹ። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ሀገራቸው የእስራኤል ዜጎች ወደ ግዛቷ እንዳይገቡ የመከልከል ፖሊሲዋን አጽንታ እንደምትቀጥል አስታውቀዋል። የጠቅላይ ሚኒስትሩ ምላሽ የመጣው የአሜሪካ ኮንግረስ አባላት በውሳኔው ላይ ያቀረቡትን ትችትና ዛቻ በመቃወም ነው። በዚህ ሳምንት የአሜሪካና የእስራኤል ጥምር ዜግነት ያለው አንድ ግለሰብ በአሜሪካ ፓስፖርት ወደ ማሌዥያ የገባ ቢሆንም የእስራኤል ዜግነቱ በመረጋገጡ ከሀገር እንዲወጣ ተደርጓል። ይህን ተከትሎም 8 የዲሞክራቲክ ፓርቲ የአሜሪካ ኮንግረስ አባላት በዚህ ሳምንት ማሌዥያ የእስራኤል ዜጎችን ከሀገር ለማስወጣት ባወጣቸው እቅድ ደስተኛ አለመሆናቸውን የሚገልጽና አሜሪካ ለማሌዥያ የምትሰጠውን የወታደራዊ ስልጠና ድጋፍ እንድታግድም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በደብዳቤ ጠይቀዋል። የማሌዥያው ጠቅላይ ሚኒስትር እንደገለጹት ዓላማውም በጋዛ የሚፈጸመውን ጭቆና፣ ጥቃትና ግድያ መቃወም እንዲሁም የፍልስጤማውያንን መብት ለመደገፍ ነው። የአሜሪካ ኮንግረስ አባላት ማሌዥያ የእስራኤል ዜጎች ወደ አገሪቱ እንዳይገቡና በኩባንያዎችና ተዛማጅ ተግባራት እንዳይሳተፉ በመከልከሏ በርካታ የአሜሪካ ኮንግረስ አባላት ተችተውኛል ሲሉም ተናግረዋል። አክለውም ፖሊሲው አዲስ እንዳልሆነ ገልጸው ለ10 ዓመታት ተግባራዊ ሆኖ የቆየ በመሆኑ በዩናይትድ ስቴትስ ዘንድ አስቀድሞ መታወቅ ነበረበት ብለዋል። የአሜሪካ ዛቻ እንደማያስቆማቸው የተናገሩት ጠቅላይ ሚኒስትሩ ምንጊዜም የማሌዥያ ሕዝብን መብት እንጠብቃለን ሲሉ ተናግረዋል። እንዲሁም መንግስታቸው ማንኛውም የእስራኤል ዜጋ ወደ ማሌዥያ እንዳይገባ በቀጣይነት የሚከለክለውን ውሳኔ እንደሚደግፉ አጽንኦት ሰጥተዋል። ጠቅላይ ሚኒስትር አንዋር ኢብራሂም ማሌዥያ ሉዓላዊ ሀገር ናት፣ የዛቻ ደብዳቤዎች ከአቋማችን አያናውጡንም ብለዋል። አክለውም የአሜሪካ ሕግ አውጪዎች በጋዛ ህጻናትና ሴቶች ላይ የሚፈጸመውን ግድያና የቤቶች ውድመት በዝምታ ማለፋቸውን ጥያቄ ውስጥ አስገብተዋል ሲል የዘገበው አናዶሉ ነው። የትራምፕ አስተዳደር የግዳጅ ስራን በአግባቡ አልተከላከሉም ባላቸው 60 የሚደርሱ ሀገራት ባለ 2 አሃዝ አዲስ ቀረጥ አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግዳጅ ስራን በአግባቡ አልተከላከሉም ባሏቸው በ60 የዓለም ሀገራት ላይ ከ10 በመቶ እስከ 12.5 በመቶ የሚደርስ አዲስ ባለ 2 አሃዝ ቀረጥ ጥለዋል። አዲስ የዋጋ ማስተካከያ የተባለው ዶናልድ ትራምፕ በ60 ሀገራት ላይ
በአስገዳጅ የጉልበት ብዝበዛ ምክንያት የጣሉት አዲስ ቀረጥ ከዛሬ ጁምዓ ሐምሌ 17 ቀን 2018 ጀምሮ ተግባራዊ እንደሚሆን ተገልጿል። ቀረጡ የተጣለው በአሜሪካ የንግድ ሕግ ሰክሽን 301 መሰረት ሲሆን አስገዳጅ የጉልበት ብዝበዛን የማይከለክሉ ሀገራትን ለመቅጣት ያለመ ነው ተብሏል። ይህ አዲስ የንግድ ውሳኔ ተግባራዊ የተደረገው ከዚህ ቀደም ተጥሎ የነበረው ጊዜያዊ የ10% ቀረጥ ጊዜው ሊጠናቀቅ ሊያበቃ ጥቂት ሰዓታት ሲቀሩት መሆኑ ተገልጿል። ላለፉት 150 ቀናት በጊዜያዊነት ተጥሎ የቆየው የአሜሪካ 10% ቀረጥ የሚያበቃው ዛሬ ጁምዓ ሐምሌ 17 2018 ነበር። እንደ ትራምፕ አስተዳደር መረጃ አዲስ በግዳጅ ጉልበት ስራ የተገኙ ምርቶችን ለማገድ ቃል በገቡና ይህንኑ ተግባራዊ ማድረግ በጀመሩ ሀገራት ላይ የተጣለው ቀረጥ 10% ሲሆን ምንም አይነት እርምጃ ባልወሰዱት ላይ ደግሞ 12.5% ከፍተኛ ቀረጥ ተጥሎባቸዋል። ከአፍሪካ ሀገራት ናይጄሪያ እና ደቡብ አፍሪካ ተካተዋል። አዲስ ቀረጥ የተጣለባቸው 60 ሀገራት ወደ አሜሪካ ከሚገቡት አጠቃላይ ምርቶች ውስጥ 99% የሚሆነውን ድርሻ እንደሚሸፍኑ አልጀዚራ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ከካናዳ በሚገቡ የመኪና የወተትና የአልኮል መጠጥ ምርቶች ላይ የ50% አዲስ ቀረጥ መጣላቸው ይታወሳል። የብሬንት ድፍድፍ ዘይት ዋጋ ከግንቦት ወር ማጠናቀቂያ ወዲህ ለመጀመሪያ ጊዜ $100 ተሻገረ። በዛሬው ዕለት የብሬንት ድፍድፍ ዘይት ዋጋ በአንድ በርሜል $100 በላይ በመሻገሩና አሜሪካ ከ60 በላይ በሚሆኑ ሀገራት ላይ አዳዲስ የታሪፍ ማዕቀቦችን በመጣሏ ምክንያት ነው ተብሏል። የሁቲ ታጣቂዎች በሁለት የሳውዲ አረቢያ የዘይት ጫኝ መርከቦች ላይ የተፈጸመውን ጥቃት ተከትሎ የብሬንት ድፍድፍ ዘይት ዋጋ ከግንቦት ወር ማጠናቀቂያ ወዲህ ለመጀመሪያ ጊዜ $100 በላይ አሻቅቧል። ሳውዲ አረቢያንና ሩሲያን ያካተተው የኦፔክ ፕላስ ስብስብ የነዳጅ ምርት መጠኑን ቀነስ አድርጎ ለመቀጠል የወሰደው ውሳኔ በዓለም ገበያ ላይ ያለው የአቅርቦት እጥረት እንዲፈጠር አድርጓል። በዚህም መሰረት በአንድ በርሜል ከ96 እስከ $99 አካባቢ ተሽጧል። በተመሳሳይ መልኩ የአሜሪካው WTI ድፍድፍ ዘይት ዋጋም ከፍ ብሎ በአንድ በርሜል 95 እስከ $98 አካባቢ እየተሸጠ ይገኛል። የብሔራዊ ስታቲስቲክስ ባለስልጣን ያወጣው መረጃ እንደሚያሳየው በሰኔ ወር የችርቻሮ ሽያጭ ያልተጠበቀ እድገት አሳይቷል። በግንቦት ወር የታየውን የ1.2% እድገት ተከትሎ በሰኔ ወርም የ1% ብልጫ አሳይቷል። ይህም ቀደም ሲል ይደረግ የነበረውን የ0.3% ቅናሽ ግምት ውድቅ ያደረገ ነው። በዓመት ደረጃ ሲሰላም የችርቻሮ ሽያጭ በ2.3% ያድጋል ተብሎ ቢጠበቅም የ4.2% እድገት ማስመዝገቡ ተገልጿል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። ዋና አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። شامل لعدوان وقتل وإرهاب الاحتلال وتحقيق الانسحاب الكامل من قطاع غزة، وإننا هنا ندعو الدول الراعية لمسار التفاوض إلى ممارسة ضغوط حقيقية على حكومة الاحتلال. ዋናውና ቅድሚያ የምንሰጠው ተግባር ልጆቿ የታገሉላትንና ደማቸውን ያፈሰሱላትን ነፃና የኮራች ፍልስጤምን ሰንደቅ ዓላማ ከፍ አድርገን በመያዝ በመስጂድ አልአክሳና በፍልስጤም ምድር ላይ በክብር እስኪውለበለብ ድረስ ያንን የጽናት መንገድ አጥብቀን መቀጠል ነው። ሰላም የትግላችን መሪና ልብ ለሆነችው በወራሪዎች ለተያዘችው ቁድስ ሕዝብ ይሁን። ሰላም ለመስጂድ አልአክሳ ይሁን። ሰላም ለሚንበሮቿና ለአብያተ ክርስቲያኖቿ ይሁን። ለጽኗ ዌስት ባንክም ሰላምታ ይገባል። ጠላት ነጥቆ ሊያጠምቃት የሚርመሰመስባት ዌስት ባንክ በሕይወት እስካለን ድረስ በጫንቃችን ላይ የተጣለች ኃላፊነትና አደራ ናት። የጋዛ ወገኖቼ፣ ውድ ቤተሰቦቼና ሕዝቤ፣ ዕድሜን ሙሉ አብሬያችሁ የኖርኩት እኔ እናንተን በደንብ አውቃችኋለሁ። እናንተም እኔን ታውቁኛላችሁ። ያሳልፋችሁትንና አሁን እየገፋችሁ ያላችሁትን መከራ
የደረሰባችሁን ቁስለት ምን ያህል የከበደ እንደሆነም በጥልቀት እንረዳዋለን። ቅድሚያ ሰጥተን ከምንሰራባቸው ነገሮች አንዱ በጋዛ ለሚኖረው ሕዝባችን ክብር ያለው ሕይወትን መመለስ፣ የሚሸረቡትን ሴራዎች በሙሉ በተለይም ደግሞ ከቀያቸው የማፈናቀል ዓላማ ያላቸውን ማክሸፍና ዳግም የግንባታውን ሥራ ማፋጠን ነው። ምክንያቱም ይህ የሕዝባችን ተፈጥሯዊ መብት እንጂ ከማንም የሚለገስ ውለታ አይደለም። ከምንም አይነት ድርድር፣ ከአጎንባሽነት ወይም የፖለቲካ አቋም ጋር ሊያያዝም አይችልም። ይህ ንግግር የፍልስጤም አዲስ መሪ ኸሊል አልሃያ ነው። አልሃያ ባለፈው ሰኞ በተደረገው ሁለተኛው ዙር የሐማስ መሪነት ምርጫ ከኻሊድ ሚሽአል ጋር ተፎካክረው ማሸነፍ ችለዋል። ከላይ ያደረጉት ንግግር የተወሰደው ይህን ተከትሎ ከሰጡት ይፋዊ መግለጫ ነው። ሐማስ ይህን ምርጫ ያከናወነው ኢስማኤል ሃኒዬና የህያ ሲንዋር ሰማዕት ሆነዋል ካለ ከረዥም ጊዜ በኋላ ነው። ሁለቱ መሪዎች በቴህራንና በፍልስጤም መሬት በእስራኤል ኃይሎች ከተገደሉ በኋላ ቡድኑ ይመራ የነበረው 5 አባላትን ባቀፈው የሹራ ካውንስል ነው። በእርግጥ እንደ እስራኤል ኃይሎች እቅድ ቢሆን ኖሮ አዲሱ መሪ ኸሊል አልሃያም ቢሆን በሕይወት ቆይተው ይህን ንግግር ያደርጉም ነበር። በተያዘው ዓመት መስከረም ወር በኳታር ዶሃ ከተማ ከሀገሪቱ ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትርነትን ደርበው ከሚሰሩት ሼህ መሐመድ ቢን አብዱራህማን አሳኒ ጋር ለሚደረግ ውይይት ዝግጅት እያደረጉ ባሉበት ጥቃት ተሰንዝሮባቸው ነበር። በወቅቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለላኩትና የጋዛን ተኩስ አቁም ስምምነት ሰነድ ላይ ለመምከር ቀጠሮ ተይዞ ነበር። ፕሬዝዳንቱ ሰነዱን አስቀድመው ለአጋራቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልከው መስማማታቸውን ራሳቸው ትራምፕ ለዓለም ከተናገሩ በኋላ የሐማስን ምላሽ እየጠበቅን ነው ብለውም ነበር። ለዚህ ሲባል የጋዛን ድርድር በምታሸማግለው ኳታር አማካኝነት የቡድኑ መሪዎች ሐሳባቸውን እንዲያጋሩ ቀጠሮ ተያዘ። ከኳታር ጠቅላይ ሚኒስትር ጋር ውይይት ከመካሄዱ በፊት የሐማስ መሪዎች ለብቻ ውይይት ማካሄድ ጀመሩ። ኳታር ያልነበሩ የቡድኑ መሪዎችም ከተለያዩ ሀገሮች መጥተው ነበር። ከቱርክና ከግብፅ የተጓዙት በቁጥር በርከት ይላሉ። በዚህ ቀን የቡድኑ መሪዎች ወትሮም በስብሰባ ወቅት እንደሚያደርጉት የሐማስን ሰዎች ባስጠለለው ግቢ ውስጥ በአንዱ ተቀመጡ። ስብሰባ እየተካሄደ የነበረው በቀድሞ የሐማስ መሪ እስማኤል ሃኒዬ ቢሮ ከነበረበት አጠገብ ነው። ከስብሰባው በፊት የቡድኑ መሪዎች ሁልጊዜም እንደሚያደርጉት ተንቀሳቃሽ ስልካቸውንና ሌሎች ኤሌክትሮኒክ መሳሪያዎችን ለጠባቂዎች አስረክበው ወደ ውስጥ ዘለቁ። ጠባቂዎችና ሌሎች የቢሮ ሰራተኞችም በሌላ ቦታ ሆነው ስብሰባው ተጀመረ። በውይይቱ ላይ ሐማስ ከፍተኛ አመራሮቹ ኸሊል አልሃያ፣ ኻሊድ ሚሽአል፣ ዛሂር ጀበሪና ሌሎችም ተገኝተዋል። መሪዎቹ በጠረጴዛው ላይ የተቀመጠው ሰነድ ላይ የመከሩ ሳሉ በመሃል ያልተጠበቀ ድምፅ ተሰማ። ድምፁ የቦምብ ፍንዳታ ነበር። ፍንዳታው የተሰማው ከሩቅ በተሰነዘረ የጄት ጥቃት ነው። ጥቃቱን የሰነዘሩት ደግሞ የእስራኤል ወታደሮች ናቸው። ጥቃቱ ኢላማ ያደረገው ከቀድሞ የሐማስ መሪ የህያ ሲንዋር ሰማዕት መሆናቸው ከታወጀ በኋላ ቡድኑን ከፊት ሆነው እየወከሉ ይገኙ የነበሩት የዛሬው መሪ ኸሊል አልሃያን መኖሪያ ቤት ነው። ጥቃቱ መኖሪያ ቤታቸውን አግኝቶታል። ይሁን እንጂ በመጠን ከባድ የነበረው ጥቃት እንደታሰበው አልሃያን ሳያገኛቸው ቀረ። በአንጻሩ በውስጥ የነበረውን የጽሕፈት ቤት ኃላፊውን ጂሃድ ሉበድን መታው። በሱ ብቻ አልቆመም፣ ወንድ ልጃቸውንም ደገመው። ሌሎች 3 የሐማስ መሪዎች ጠባቂዎችም ተገደሉ። አንድ ኳታሪ የጸጥታ ሰውም እንዲሁ ተገድለዋል። የእስራኤል የስለላ ድርጅት ይህን ጥቃት ሲፈጽም የሐማስ መሪዎችን የስብሰባ ስፍራ ለማወቅ የባለሥልጣናቱን ሞባይል ስልኮች አድራሻ ተከትሎ ሊሆን ይችላል የሚል መላምት ተቀምጧል። ለዚህ አስረጂ ተብሎ የሚቀርበው የሐማስ መሪዎች በዝግ ስብሰባዎቻቸው ወቅት ስልክን ጨምሮ ቁሳቁስ ውጭ አስቀምጠው መግባታቸው ነው። በዚህ ክስተትም ስልካቸውን አስቀምጠውት ሁሉም ቁሳቁስ በረዳቶችና ጠባቂዎች እጅ መቀመጡ መሪዎቹን ሲያተርፍ፣ ጠባቂዎችን ግን እንዲጠቁ አድርጓል። አልሃያ በዚህ ጥቃት ልጃቸውን ሲነጠቁ የመጀመሪያቸው አልነበረም። እንደ አውሮፓውያን አቆጣጠር በ2007 በመኖሪያ ቤታቸው ላይ በተፈጸመ የእስራኤል ጥቃት ባለቤታቸው 3 ልጆቻቸውና 3 ወንድሞቻቸውን ጨምሮ እስከ 8 የሚደርሱ ቤተሰቦች ተገድለውባቸዋል። በ2008 የሮኬት ስብስብን ይመራ የነበረው አንድ ልጃቸውም በእስራኤል የአየር ጥቃት ተገድሏል። በ2014 ሐምሌም በመኖሪያ ቤታቸው ላይ በተፈጸመ የአየር ጥቃት ሌላ ልጃቸው፣ ምራታቸውና የልጅ ልጃቸው ተገድለዋል። ሌላኛው ልጃቸው አዛም አልሃያ ደግሞ የተገደለው በተያዘው ዓመት በጋዛ በተፈጸመ የእስራኤል የአየር ጥቃት ነው። ይህን ሁሉ ያጡት ኸሊል አልሃያ ዛሬም በጽናት ቀጥለዋል። በሙሉ የመዝገብ ስማቸው ኸሊል ኢስማኤል ኢብራሂም አልሃያ የተወለዱት
እንደ አውሮፓውያን አቆጣጠር ጥር 1960 በጋዛ ውስጥ ነው። የከፍተኛ ትምህርታቸው ሁሉ ከእስልምና ሕግጋት ጋር የተገናኘ ነው። ከመጀመሪያ ሁለተኛን ተሻግረው ሶስተኛ ዲግሪም ደርበዋል። በ1980ዎቹ በፍልስጤም ማህበረሰብ ውስጥ በነበረው ፖለቲካዊና ማህበራዊ እንቅስቃሴ ውስጥ ዕውቅ ሰው ነበሩ ይባልላቸዋል። በ1987 ከተቋቋመ ጀምሮ የሐማስ አባል ሲሆኑ በዚያው ዓመት በእስራኤል ላይ በተደረገው የመጀመሪያው የፍልስጤም ኢንቲፋዳ ላይ ተሳትፈዋል። እስራኤል ንቁውን ሰው አልሃያን ለመግደል ሙከራ ከማድረጓ በፊት በ1990ዎቹ በሽብርተኝነት በመክሰስ በማጎሪያ ቤቶች 3 ዓመታትን አሳልፈዋል። የሐማስ አዲሱ መሪ በዲፕሎማሲ የተዋጣላቸው እንደሆኑ ይነገራል። ለኢራን ቅርብ ሰው ናቸው ይባልላቸዋል። በ2002 የሐማስ ልዑካንን መርተው የወቅቱን የሶሪያ ፕሬዝዳንት በሻር አልአሰድን ለማግኘት ወደ ደማስቆ አቅንተዋል። ዓላማቸው ከሶሪያ ጋር ያለውን ግንኙነት ለማደስ ነበር። በዚህ ሳያበቁ በ2023 ወደ ሊባኖስ የልዑካን ቡድን በመምራት ከወቅቱ የሂዝቡላህ ዋና ጸሐፊ ሐሰን ነስረላህ ጋር ተገናኝተዋል። ኸሊል አልሃያ ለደህንነታቸው ሲባል አንድ ቦታ ላይ አይረጉም። ኳታር ለበርካታ ጊዜ ቢኖሩም አንዳንድ ጊዜ ወደ ቱርክ፣ ሌላ ጊዜ ደግሞ ግብፅም ይጓዛሉ። ሰኞ ዕለት ሐማስን ከፊት ለመምራት ማሸነፋቸው ከታወጀ በኋላም የት እንደሆነ ካልታወቀ ስፍራ ባደረጉት ንግግር ላይም ለሕዝባቸው ይህንንም ብለዋል። መከራችሁንና ስቃያችሁን እስክናቀል ለዚህ ክቡር ታጋሽና ጽኑ ሕዝባችን የሚገባውን ክብር እስክናስመልስለት ያቺን ቀደም ሲል እናውቃት የነበረችውን ውብና ጸዳሏ የሚያበራውን ጋዛን መልሰን እስክናያት ድረስ ሐማስ በማንኛውም መንገድና አቅጣጫ ጥረቱን አያቋርጥም። ለዚህ ጥንቅር አልጀዚራና ሚድል ኢስት አይን በዋና ምንጭነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።